ማንቸስተር ዩናይትድ ትላንትና በዩሮፓ ሊጉ የሩብ ፍጻሜ ጨዋታ ያደረገውን መርሃ ግብር በድል በመወጣት ወደ ግማሽ ፍጻሜው ማለፉን አረጋግጧል። ጨዋታውን ከማሸነፉ በላይ ያሸነፈበት መንገድ ብዙዎችን ያስገረመ ነበር። የእግር ኳስን አስገራሚ ባህሪ፣ የእግር ኳስን አስገራሚ ክስተት እየገለጸ ነበር። እንደምን አላችሁ የተወደዳችሁ። በዛሬው ቆይታችን ትላንትና ምሽት የነበረውን የሩብ ፍጻሜ ጨዋታ እያነሳሳን ቆይታ የምናደርግ ይሆናል። ማንቸስተር ዩናይትድ ቦዶ ግሊምት፣ ቶተናም እንዲሁም ደግሞ አትሌቲክ ቢልባኦ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ የመጨረሻ አራቱ የዩሮፓ ሊግ ቡድኖች ሆነዋል። ትልቁ መርሃ ግብር ግን የነበረው በኦልድ ትራፎርድ ማንቸስተር ዩናይትድ ሊዮንን ያስተናገደበት የ120 ደቂቃ ፍልሚያ ነበር። በመጀመሪያው አጋማሽ ማንቸስተር ዩናይትድ ምናልባትም በአመቱ ካሳያቸው የ45 ደቂቃ ምርጥ ፐርፎርማንሶች መካከል አንዱን ማሳየት የቻለ በት ነበር። በተለይም በመጀመሪያው አጋማሽ ማኑ ኡጋርቴና ዲያጎ ዳሎ ጎሎችን አስቆጥረው ማንቸስተር ዩናይትድ 2-0 እየመራ ወደ መልበሻ ክፍል መውጣት የቻለበት ነበር። በዚህ አጋማሽ ከጎሎቹ ባለፈ በተለይም ደግሞ አንድሬ ኦናና ሊደነቅ የሚችልበት ሞመንቶች ነበሩት። በተለይ ሊዮን ሞመንተሙን መገንባት ሲጀምር በተለይ የሪያን ቸርኪን ኳስ ያዳነበት መንገድ፣ የአይንስሌ ማይትላንድ ኒልስ፣ የኮረንቲን ቶሉሲዮን ኳሶች ያዳነበት መንገድ እጅግ በጣም ድንቅ እንደነበር ማንሳት እንችላለን። ሁለተኛው አጋማሽ ላይ ግን ያ በመጀመሪያው አጋማሽ የተመለከትነውን ማንቸስተር ዩናይትድ አልተመለከትንም። ኮረንቲን ቶሊሶ ሊዮንን ወደ ጨዋታ መመለስ ቻለ። ብዙም ሳይቆይ ሌላ ግብ ማስቆጠር ቻሉና እንግዲህ ጨዋታው 2-2 መሆን ቻለ በአሌክሳንደር ላካዜት አማካኝነት። ከላካዜት ጎል በኋላ በሊዮኑ የመጀመሪያ ጨዋታ ፈረንሳይ ላይም ድንቅ የነበረው ትላንትናም ሌላ አስደናቂ ፐርፎርማንስ ማሳየት የቻለው ሪያን ቸርኪ ሌላ ድንቅ ጎል አስቆጠረና ጨዋታው ወደ 3-2 መጣ። በዚያ አላበቃም። በሉክሾ ጥፋት ምክንያት የተገኘውን ፍጹም ቅጣት ምት አሌክሳንደር ላካዜት አስቆጥሮ 4-2 ሆነ። ማንቸስተር ዩናይትድ በድምር ውጤት 4-2 ከመምራት ወደ 6-4 መምጣት ቻለ። ስለዚህ ይሄንን ጨዋታ ቀልብሶ ለማለፍ ማንቸስተር ዩናይትድ የመጨረሻ 3 ጎሎች ያስፈልጉት ነበር ማለት ነው እና የሚታመን አይመስልም። አብዛኛው ደጋፊዎች ከሜዳ ሲወጡ ስንመለከታቸው ነበረ። ጎሎቹ ሲቆጠሩ የማንቸስተር ዩናይትድ የመከላከል የኮሌክቲቭሊ ችግር እንደነበረበት ማንሳት እንችላለን። የጋራ እንጂ የኦናና ችግሮች ብቻ እንዳልነበሩ ማንሳት እንችላለን። ምክንያቱም አብዛኞቹ ስህተቶች በዛ ምክንያት የሚፈጠሩ እንደነበሩ ስንመለከት ስለነበር ማለት ነው። ከዛ በኋላ እንግዲህ ማንቸስተር ዩናይትድ አከታትሎ 3 ጎሎችን ለማስቆጠር 7 ደቂቃዎች ነው የፈጁበት። መጀመሪያ ብሩኖ ፈርናንዴዝ በካዝሚሮ አማካይነት የተገኘው ፍጹም ቅጣት ምት ወደ ግብነት ቀየረ። በዚያ አላበቃም፣ ጨዋታው ቀጠለ። ኮቢ ማይኑ ድንቅ የምትባል ግብ ማስቆጠር ቻለ። ካዝሚሮ ነበር ይሄን ኳስ ለመገኘቱ ትልቁ ምክንያት የነበረው። በስተመጨረሻም ሃሪ ማጓየር ሌላ ግብ አስቆጠረና ማንቸስተር ዩናይትድ የማይታመን የሚመስለውን ሬሞንታዳ ልንለው እንችላለን በሲንግል ማችም ቢሆን እና ያን ያልተጠበቀ ካምባክ በማሳየት ጨዋታውን በድምር ውጤት 7-6 በሆነ ውጤት በማሸነፍ የትላንትና ምሽቱን ጨዋታ ደግሞ 5-4 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። በስቴዲየም ውስጥ የነበሩ ስሜት እጅግ በጣም ቀልብን የሚስብ ነበር። አሰልጣኝ ሩበን አሞሪም ለመጀመሪያ ጊዜ በዩናይትድ አሰልጣኝነቱ እንደ ልጅ ሲቦርቅ የተመለከትንበት አጋጣሚ እንደነበር ማንሳት ይኖርብናል። ከዛ ባለፈ ግን ከጨዋታው ጋር በተያያዘ አሰልጣኝ ሩበን አሞሪም ጨዋታው በጥሩ ሁኔታ እንዳልሄደ በተረዳበት አጋጣሚ ሃሪ ማጓየርን ወደ ላይኛው ሜዳ አስጠግቶ ለማጫወት መወሰኑ ሌላኛው ልሱን ሊያስደንቀው የሚችለው ጉዳይ እንደሆነ ማንሳት እንችላለን። ራሱም ሲናገረው እንደነበረው ወደ ላይኛው ሜዳ ሃሪ ማጓየርን አስጠግተን ለመጠቀም የወሰንበት ዋነኛ ምክንያት በዛኛው ሜዳ ላይ የአየር ላይ ኳሶችን ማሸነፍ የሚችለው የግንባር ኳሶችን ገጭቶ ማስቆጠር የሚችለው ያለን ብቸኛ ተጫዋች እሱ ስለሆነ ብቻ ነው በማለት አስተያየቱን ሰጥቷል። ማንም ሃሪ ማጓየር አጥቂ ሆኖ ይጮትልናል ብሎ የሚጠብቅ አይመስለኝም። ሃሪ ማጓየር ያንን በመጨረሻዎቹ ደቂቃዎች አድርጎታል። ልክ ካዘሚሮ ኳሱን ሲይዝ ሃሪ ማጓየር ኳሱን እንዲመታለት ወይም ክሮስ እንዲደረግለት በእጅ ጥሪውን ያስተላልፍ ነበር ወይም ደግሞ ምልክት ያሳይ ነበር። ካዘሚሮም ያንን ምልክት ተረድቶ ቆንጆ የምትባል አይነት ክሮስ ነበር ማድረግ የቻለው። ሌላኛው ከነዚህ ጨዋታዎች በኋላ እንግዲህ ትኩረታችን በሙሉ በዩሮፓ ሊግ ነው የሚል አስተያየታቸውን አሰልጣኝ ሩበን አሞሪም ሰጥተዋል። በቀጣይ በሚኖሩ የፕሪሚየር ሊግ ጨዋታዎች ላይ ወጣት ቡድኖቻቸውን ወይም ደግሞ የታዳጊ ቡድናቸውን እየተጠቀሙ እንደሚቀጥሉ፣ ለወጣቶች እድል እንደሚሰጡ ፍንጭ የሰጡበትን የመግለጫ ከጨዋታ በኋላ ተመልክተናል። ሌላኛው እሳቸው ከሰጧቸው አስተያየቶች መካከል ከጨዋታው አስቀድሞ የ1998-99 የማንቸስተር ዩናይትድ
የሙኒክ ላይ ዋንጫውን ማሸነፍ የቻለበት በተለይ ያንን ካምባክ ይታወሳል። 90 ደቂቃው ከተጠናቀቀ በኋላ በነበሩ 4 ደቂቃዎች ውስጥ ነው ማንቸስተር ዩናይትድ 2 ጎሎችን አስቆጥሮ 1-0 ሲመራ ከነበረበት ጨዋታውን ወደ 2-1 በመቀየር እንግዲህ የአውሮፓ ሻምፒዮንስ ሊግን አሸናፊ በመሆን የሶስትዮሽ ክብርን ማሳካት የቻለው እና ለዚህ ጨዋታ ኢንስፓየር እንዲያደርገን በሚል ያንን የ1998-99ን ጨዋታ እመለከት ነበር የሚል አስተያየትን ሰጥቷል አሰልጣኝ ሩበን አሞሪም እና ያ ጨዋታ ለዛሬው ጨዋታ ኢንስፓይሬሽን ሰጥቶናል የሚል አስተያየቱን ሰጥቷል። ብዙ ክፍተቶች አሉብን፣ በተለይም ደግሞ አንዳንዶቹ የሊዮን ጎሎችን መቅረፍ እንችል ነበረ። 2-0 እየተመራን ወደ 2 አቻ እንዲመጡ ምክንያት ፈቅደንላቸው ነበር። 2 የሚደርሱ የሊዮን ጎሎች አቮይድ መደረግ የሚገባቸው ነበር። ነገር ግን ያ ሆኗል። የበለጠ ግን ማውራት ያለብን ስለ ካራክተሪስቲክ ነው ወይም ደግሞ በሜዳ ላይ ስለነበረን ካራክተር ነው። አለቃ በቃ ሲባል ብዙ ደጋፊ ጥሎን ሲወጡ እያየን ነበር። ነገር ግን እጅ አልሰጠንም ነበር። ያ በጣም አስገራሚ ነው። እዛ ላይ ማተኮር አለብን የሚል አስተያየቱ ነው አሰልጣኝ ሩበን አሞሪም ከጨዋታው በኋላ የሰጠው። ከጉዳት ስለተመለሱ ተጫዋቾች አስተያየቱን ሰጥቷል። በተለይም ሜሰን ማውንት ወደ ሜዳ ሲገባ ምን ያህል ልምድ እንደሚሰጠን አውቃለሁ። ሉክሻውን ያዘገየሁት ከ30 ደቂቃ በላይ መጫወት ስለማይችል ነው የሚል አስተያየቱን ከሰጠ በኋላ እነዚህ ተጫዋቾች በቡድኑ ውስጥ ሲኖሩ ምን ማድረግ እንደምችል በተለይ በተሻለ መልኩ መከላከል እንድንችል ይረዱናል የሚል አስተያየቱን ሰጥቷል። ከኮቢ ማይኖ ጋር በተያያዘ የሰጠው አስተያየት ደግሞ ጎሉን ሲያስቆጥር እንግዲህ ተረጋግቶ ጎሉን እንዳስቆጠረ ስንመለከት ነበር። በጠባብ ስፔስ ነው፣ ግን በዛ ደረጃ ለመረጋጋት የሚሆን አቅም ነበረው ኮቢ ማይኖና በጠባብ ስፔሶች ምን ማድረግ እንደሚችል ድንቅ ተጫዋች እንደሆነ እናውቃለን። ለዛ ነው ዛሬም በዛኛው ሜዳ ክፍል ላይ ልንጠቀመው የወሰንነው የሚል አስተያየቱን ሰጥቷል። ኮቢ ማይኖ እንዲህ አይነት ቀኖች ያሉት በነዛ ጠባብ ስፔሶች ላይ ግቦችን ማስቆጠር የሚያስችለውን ቀን መፍጠር እንደሚችል በተደጋጋሚ ያሳይቶናል። ትናንትናም ሌላ አስደናቂ ፐርፎርማንስ ለምን ወንደር ኪድ እንደሆነ የተረዳንበትን ሌላኛ ጨዋታ ነው የተመለከትነው። ከጨዋታው በኋላ በኢንስታግራም ገጽ ላይ ሲጻፉ የነበሩ የዩናይትድ ተጫዋቾችን መልእክቶች ስንመለከት ነበር አይደለ? በተለይ ጆሹዋ ዘርክዚ በተለይ ስንመራ ጥላችሁን ስቴዲየም ውስጥ ጥላችሁን ለወጣችሁ ደጋፊዎች አሁን ድምጹን ልትሰሙ ትችላላችሁ የሚል መልእክቱን ነበር ያስተላልፈው። ጆሹዋ ዘርክዚ ያንን መልእክት ለማስተላለፍ ሞክሯል። ከዛ ባለፈ ሌሎችም ተጫዋቾች በእግር ኳስ እብደት የሞላበት ምሽት ስለመሆኑ የገመቱበት ወይም ደግሞ የጻፉበትን መልእክት አስተላልፈዋል። በቀጣይ ማንቸስተር ዩናይትድ ከአትሌቲክ ቢልባኦ ጋር ጨዋታውን ያደርጋል። ለመጨረሻ ጊዜ በዩሮፓ ሊጉ ማንቸስተር ዩናይትድ ከአትሌቲክ ቢልባኦ ጋር በተጫወተበት አጋጣሚ ከውድድሩ ውጭ መሆን ችሏል። አትሌቲክ ቢልባኦ ያኔ ማንቸስተር ዩናይትድን ጭምር በማሸነፍ እስከ ፍጻሜው ተጉዞ ኋላ ላይ በዲያጎ ሲሞኔ አትሌቲኮ ማድሪድ ከውድድሩ ውጭ በፍጻሜው ዋንጫውን እንደተነጠቀ እናስታውሳለን። ያኔ አሰልጣኝ ማርሴሎ ቢኤልሳ ነበሩ። የቀድሞ የማንቸስተር ዩናይትድ ተጫዋች አንደር ሄሬራ፣ አሁን የቦርንመዝ አሰልጣኝ የሆኑት አንዶኒ ኢራዮላ፣ አሁን ባለፈው ዓመት ከቢልባኦ ጋር ያለው የእግር ኳስ ዘመኑ ያበቃው ኢከር ሙኒያን እና አርቲዝ አዱሪዝ፣ ከዛ ባለፈ ብዙ ተጫዋቾችን መጥቀስ እንችላለን። ሃቪ ማርቲኔዝ የቀድሞ የባየር ሚኒክ ኮከብ። ያ ቡድን እንዴት አይነት አስጨናቂ እግር ኳስን አሳይቶ ማንቸስተር ዩናይትድን በፕሬሲንግ አርበድብዶት እንዳለፈ እናስታውሳለን። አሁንም አሰልጣኝ ሩበን አሞሪም ሲጠይቁ ከስፖርቲንግ ሊዝበን ጋር ክረምት ላይ በወዳጅነት ጨዋታ ገጥመናቸዋል። ምን አይነት 2 ፈጣን የመስመር ተጫዋቾች እንዳሏቸው እናውቃለን። ቴክኒካል አቢሊቲያቸው ላቅ ያለ ነው። ስለዚህ ለዛ ጨዋታ መዘጋጀት አለብን፣ ተጨማሪ አሲስመንቶች ያስፈልጉናል የሚል አስተያየታቸውን ከጨዋታው በኋላ ሰጥተዋል። ለማንቸስተር ዩናይትድ እንዲህ አይነት ምሽቶች አዲስ አይደሉም። ዩናይትድ እየወደቀ ባለበት ሰዓትም እንዲህ አይነት ምርጥ ምሽቶችን ያሳልፋል። በፕሪሚየር ሊጉም ይሁን በኤፍኤ ካፕም ይሁን በአውሮፓ ውድድሮችም ቢሆን እንደዚህ አይነት ስሜቶች በጣም አስፈላጊ ናቸው። ግን በክለቡ ያሉ ደጋፊዎች ለዚህ አይነት ስሜት አዲስ እንኳን ባይሆኑ ሁሌም ግን ውጤቶቹ ሲመጡ በደስታ ጨርቀን የሚያስጥሉ የሚያሳብዱ ሆኖ ትመለከቱታላችሁ። አመቱን ሙሉ እንግዲህ ወደ ዩናይትድ ከመጣ በኋላ ደስታውን ሲገልጽ ያልተመለከትነው ሩበን አሞሪምን እንኳን በዚህ አይነት የደስታ ማዕበል ውስጥ ሲገባ የመመልከት እድልን ፈጥሮልን እንደነበር ስንታዘብ ነበር። የማንቸስተር ዩናይትድ ሪቢውልድን በቀጣይ ዓመት እንድንጠብቅ መገደድ ያለብን ይመስላል። ግን አሁን ላይ የዩናይትድ ደጋፊዎች የትላንቱን ድል ማጣጣም ያለባቸው ይመስላል። እንግዲህ እንኳን ደስ ያላችሁ ለማለት እንወዳለን። የዩቲዩብ ቻናላችንን ላይ ሼር፣ ሰብስክራይብ አድርጉልን። የመልካም የትንሳኤ በዓል እንዲሆንላችሁ ለመላው ክርስትና እምነት ተከታዮቻችን ደግሞ መልካም ምኞታችንን ልናስተላልፍ እንፈልጋለን። መልካም ቀን ይሁንላችሁ።